እንደዚህ ዝም ብላችሁ እኔ እዚህ ቦታ ደርሼ እስከምመጣ ብላችሁ ሌላ ነገር ታወራላችሁ እንዴ? እሺ በቃ ተው። እሺ ነው ሲጀምር እናቴ ተው በቃ አንተ ልኩ እንዳስፈቅድ ብዬ ነው እንጂ ማለት ነው። መሄዱ ጠፍቶኝ አይደለም። የማውቀው ቤት ነው፣ የማውቃቸው ሰዎች ናቸው። ምን ችግር አለው? ምን አንተ እንደዚህ የምትሆነው ለአንድ ቀን ነው ለቀን እናንተ አሁን በዚህ እንደዚህ ትሆናለህ እንዴ? አይደብርም እንዴ? አንተ ስራሱ ችግር አለብኝ። ምንድነው የኔ ምን ነው ችግር? ምን ላይ ነው ችግር? ይስንገር የኔ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን። ዛሬ እንግዲህ ፈታ እያልን ነው። ደስ የሚል ቦታ ነው የመጣ ነው። ባባዬ ጋር ነው። ባባዬ ከሚገርመው በላይ ማለት ነው እንደ ዛሬ ደስተኛ ሆኖ አይቼው አላቅም። ማርያምን አሁን የታዘለው እንቅልፉ ስለመጣ እንጂ ማለት ነው ከአባቱ ጋር ምናምን ወክ እያደረገ ነበር የቆየው እና ውዶችዬ ናቲ ማለት ነው ቤት እያለ ሄዷል። እኔ ደግሞ ከወንድሙ ጋር ነው ያለሁት። እስኪ ዛሬ ማን ሁሌ እኔን ፕራንክ ያደርጉኛል ወይን ከሽሽሽ አባቴ ሁሌ ፕራንክ ስለሚያደርጉኝ ከወንድሙ ጋር እየተባበሩ ዛሬ ደግሞ እስኪ ከወንድሙ ጋር ሆኜ እኔ ደግሞ እሱን ፕራንክ አድርገው ያው ቀለል ያለች ፕራንክ ማለት ነው። ትንሽ የወንድሙ ቤት ማለት ራቅ ያለ ነው ለኛ ቤት ማለት ነው። በጣም ሩቅ ነው ልበላችሁ፣ ክፍለ ሀገር በሉት እና ለአንድ 3 ቀን ከሱ ጋር ማለት ነው ለአንድ 3 ቀን በቃ አክስት ጋር ሊሄድ ነው እለዋለሁኝ። እሺ ላናይልም እንግዲህ ምን ይሆናል? ለአንድ ምን ትላለህ? ለአንድ ለ3 ቀን እንግዲህ እኔ በጣም ደስ ይለኛል። አንተማ ደስ ይላል። በጣም ደስ ይለኛል። ከኔ ጋር ባይዘው ማለት ነው ሙሉ ቤተሰቡ ማለት ነው ባባም በጣም ነው የሚወዱት እና እዛ ከሄድኩ ደግሞ አንድ 3 ቀን 4 ቀን ምናምን ሳልቆይ አልመጣም፣ ሩቁም ስለሆነ ባባም ደግሞ በደንብ ናፍቆታቸው እንዲወጡ ትንሽ ቆይቼ ነው መምጣት የምፈልገው። ከዚህ በፊት ሄጄ ነበረ ብዙ 4 ቀን 5 ቀን ቆይቼ ነበር የተመለስኩት። አሁን ደግሞ ሄዳለሁ ላል ይዘን ሰዓት ማን በስንት መከራ እንደተመለስኩ ልነግራችኋችን በስልክ ማለት ነው። ከሱ ጋር ይደውላን ወን በቃ ያክስቱ ልጆች ጋር ምናምን የማይደውልበት ሁሉ አልነበረም እና ዛሬ ማለት ነው እንደዛ አስቤያለሁኝ። አቤት እንዴት ምን እንደሚል ማለት ነው አላቅም። እንሰማዋለን። እስኪ እንግዲህ የሱን ምን እንደሚል እሱን ነው ማየት የምፈልገው። ከዚህ በፊትም እንደዛ አድርገናል ስል ከኛ ጋር መጣ ቆይታለች እሷም። ዛሬ ደግሞ በተለየ ሁኔታ ነው እሱ ማድረግ የምፈልገው። አንድ 3 ቀን እኛ ጋር እኔ ጋር ትመጣለች፣ እሄዳለሁ ትለዋለች። እሱ የሚለውን እንግዲህ እንሰማለን እናያለን። እስኪ እሺ ለን አይልም አብረን ምን ይሆናል? ከኔ በላይ ማን ነው ባባን ስለሚናፍቅ እኔ እንጃ እሺ አይልም። ግን እኔ ደግሞ ማን ነው አሁን ያለንበት ቦታ ለዚህ ማለት ነው ለነሱ ቤት በጣም ቅርብ ነው። ገብቷቸዋል። ከኛ ቤት ልቅ የነሱ ቅርብ ስለሆነ በዚሁ በቃ ቦርሳ ምናምን ስለያዝኩኝ በዚሁ እሄዳለሁ ነው የምለው። እንግዲህ አላቅም ማቶናቲ ምን እንደሚል ይፈቅዳን አይፈቅድም። ከፈቀደ ግን ማለት ነው የምር እሄዳለሁኝ። ከፈቀደ እሄዳለሁ። እኔም ጥያት አልሄድም። እሱ ከፈቀደ አብረን ነው የምንሄደው። እንግዲህ እየመጣ ነው እሱ። አፈናት አንተን እየጠበቅን ነው። ይደቀረኮ በዛው መጣው ቆንም ያረብስ ማማፍ ፈናድራው ኩላሊት ተወዷል እናቱ በተወደደ 7 ሚሊዮን ገብቶ ሳለ እናንተ ተቀደዳላችሁ እንዴ? እንደዚህ አይነት አጋጣሚ ካልተጠቀምኩ ታዲያ በእንደዚህ አይነት ሁኔታ ውስጥማ ከባድ ነው። ውዴ የሆነ ነገር ፈልጌ ነበር። ምንድነው የምትይው? ዛሬ ላከስ ቤት ቅርብ ነን ያለነው። በዚሁ ማኑ ደክሞኛል የምር ባባም ደከም ብሎታ እንደምታውቀው በዚሁ ብንሄድ ምን ይመስላል? ኧረ ተስቂኝ። እንዴት ሊሆን ይችላል ማለት ምን ችግር አለው? አይ ማይሆን ነገር አትጠይቂ። ሲጀምር ላይሆን የሚችል ነገር ለምን እንደዛ ታያለሽ? ሲጀምር እንዴት ለምን ደግሞ አይሆንም? እንዴት ስትይ ሀሳብስ መጣልሽ? እንዴ ምን ችግር አለው? እኔ አክስት ቤት ብሄድ ማርሸተኝ ምን ችግር አለው? እሺ እና እኔማ እንዴት ነው እናንተ በዚህ አሁን አስበው ከዚህ ሰዓት በኋላ ፓፓም ይሄው እየረበሸ ነው። ምን አለ መሰለህ ምን ችግር አለው? አንድ 2-3 ቀን ቆይታ ነው የምመጣ። እኔ ጋር ነው የምትሄደው። ወንድም አይደለሁኝ እንዴ? እየቀልዳችሁ ነው እንዴ? ቀልድ አይደለም ቁም ነገር ነው ያዝነው። አሁን በአንተን እስከምመጣ ነበር ፍቃድን እስከምናገኝ እንጂ ቅድም ነበር። ግን አንተ ፍቃድ የምርሽ ነው? የምርሽ ነው? አዎ የምሬን ነው እንዴ? ማንም እስኪ በሄድ ሰም ችግር አለ በዚሁ ያማ እንዴ?
ቅርብ ነው አይደለም? አንዴ ዝም ብሎ ሰው ቤት ሄዶ ማስቸገር አይከብድም እንዴ? በዚህ ምን ማስቸገር አለ? ምን ችግር አለው? ችግር አለው? አንቺ አይሆንም ሲጀመር ቤት ያፈራው አንቺ ለእንትን ወጣሽ ለመዝናናት ወጣሽ በዛው አክስት ቤት ካልሄድኩት ያለሽ እንዴ? አንቺ እንዴት እንደዛ ትያለሽ? በዚህ ሰዓት አይታሰብም እንዴ? እንደዛ ይደብራል። ምን ችግር አለው? የምትሄደው እኮ ከኛ ቤት እንጂ ከሌላ ሰው አይደለም። አንተ እንዴት ምናምን ብለህ ያሳመንከት ባንዴ? ኖ እኔ መሄድ ስለፈለኩ ምን ችግር አለው? ኧረ ይደብራል። አታምነኝ አይደለም አለማመን አይደለም። እና ታዲያ ለምን በዚህ ሰዓት አይደለም? ክረምት እኮ ነው። በዚህ ላይ ደግሞ ያስጠላል። እንደዚህ አይነት ነገር ምን ይበቃል? አትሄጂ ማለት ፕሮግራም አስይዘን ሌላ ጊዜ ነው። ምን ችግር አለው? ናትዬ ቅርብ እኮ ነው። በዚሁ ብሄድ ያሻለኝ በአንድ ታክሲ ብሄድ ያሻለኝ። ስንት ታክሲ ነው እኛ ጋር ለመሄድ የሚፈጅብን ታክሲ? አንቺ የማይዋጥ አይደለም ናቲ፣ አንተ ምን ችግር አለው? ብትሄደው ነው ችግር አለው? አንተ ደግሞ ችግር አለው ሳይሆን አንዳንዴ እኮ ታስቦ የሚሆን ነገርና ዝም ብሎ በድንገት ተነስቶ የሚሆን ነገር የተለያየ። ድንገት ዝም ብላችሁ እንደዚህ ታላችሁ እንዴ? ምን አስባችሁ ማለት? በመጀመሪያ ደረጃ ታስቡበት የሆነ ነገር ይደረግ እኮ ምን ችግር አለው ታዲያ? ሀሳብ መጣልኝና ሂጅ ምን ልበለው ብለሽ ነው ያሰብሽው? እና ምን ችግር አለው? ሄዳ የምትሄድ እኮ ከአክስቷ ቤት ነው። ከማንም ቤት አይደለም የምትሄደው። ምን ችግር አለው? ለማንኛውም እንደዚህ ነገሮች አይታሰቡም። ሀናቲ እኔ እየነገርኩ እኮ ነው። ምን ችግር አለው? ንገረኝ፣ ችግሩን ንገረኝ። እሺ ችግር አለው እኮ ምንድን ነው ችግሩ? አይሆንም በቃ እኔ ምንም የሚያስቸግር ነገር እኮ የለም። ለማንኛውም ማለት ነው ያለነው እኮ ከተማ ነው፣ ገጠር አይደለም። ከሌለ የሆነ ነገር ምን ችግር አለ? ለለግዚ ሳላስበው እንደዚህ ሊሄድ ትችላለህ። አንደኛ በዚህ ሰዓት መሽቷል። ከዚህ ሰዓት ሄደሽ መመለስ አትችይም። ኧረ እኔ አንድ ሶስት ቀን እኮ ነው ያልሽው። እና ምን ችግር አለው? አንተ ምንድነው ሰው ከሌላ ቤት ይሄዳል እንኳን ከአክስት ቤት። አንተ ምንድነው? አንተ ራሱ እየቀለድክ መሆን አለበት። ምንም ቀልድ አይደለም እኮ ይሄ። ሁለታችሁም አንድ ላይ አትቀልዱ። ኧረ አንተ ናቲ ምን ሆነ ነው? አልፈቅድም። በቃ ለምን የማፈቅደው ጉዳይ? በቃ እኔ እሄዳለሁ እንዴ? አብረን እንሄዳለን። በቃ እንሄዳለን። ግን አንተ ምን ችግር አለው? አይደለም አንተ አሁን ግግም የምትለው የምትሄደው ከወንድም ጋር ነው የምትሄደው። ቆይ አልገባኝም። ሁለታችሁ ተመካክራችሁ የሆነ ፕራንክ አይደለም? የምን ፕራንክ ነው? እኔ መሄድ የለብኝም ማለት ነው ካንተ ዘመዶች ውዶ አይደለም። በዚህ ደቂቃ አስበሽ እንደዚህ እንደማታደርጊው ማለት ነው። ፕራንክ ነው በእኝና ላይ በቃ እኔ ሲጀመር ልጁን ካገኘሁት አንስቼው ማለት ነው ከሱ ጋር የመሄድ ፍላጎት አለኝ። ምክንያቱም አንደኛ ቅርብ ስለሆነ ማለት ነው። ከሱ ጋር ቅርብ ነው። እኔ ያን ሁሉ መንገድ መሄድ አልፈልግም። ባጭሩ ማለት ነው መሄድ እንደማትችይ ነው እንደማትሄጂ ነው እኔ እየነገርኩሽ ያለው። አይደለም እኛ እኮ አንተን ፍቃድ እየጠበቅን ያለ ነው። ምን ችግር አለው? ሂዳ አድራ ውላ ብትመለስ ችግር አለው? አታምንም? አክስትን አታምናትም ወይስ እኔን አታምነኝም? መታረቁ ከአክስት ቤት ነው የምትሄደው። አንተ ደግሞ በቃ እንደውም ጉድ አንተ በእናትህ እስኪ ሰንሳት ያለው ማለት እንዴት እንደዛው ተላለህ? ሲጀመር የማይባል ነገር ለምን ትለኛለህ? አታምን የሚባል ነገር የሚያስብል ጉዳይም አይደለም እኮ። ታዲያ ምን ችግር አለው? ሄዳ ወደ ትመለሳለች። አሁን ልንገርህ እዚህ ጋር ማለት ነው መሄድ አትሄድም ሳይሆን አለ አይደለ የሰው ልጅ ታስቡበት ነው። ዝም ብሎ ድንገት አሁን የመጣላችሁን ሀሳብ ሂጅ አክስት ቤት 3 ቀን ቆይቼ ልምጣት ያለሽ እንዴ? ምን ችግር አለው? አንቺ ሸም የለሽም እንዴ? አንዳንዴ እኮ ችግር አለው እንዴ? እግዚአብሔር ራሴን የማየው ማንንም ከሰው ጋር ያለነው አታስወል በቃ ማለት ምን ችግር አለው? ምን ከሰው ጋር የምትለው ነገር እኮ አይደለም። እኔን እኮ ከሰው ጋር አይደለም የምትለኝ እና ሲጀመር ማለት ነው ይለፍ የማይባል ነገር አትበይ። እናቴ ቀለል ያለ ነገር እኮ ነው። ምን ታካብዳለህ አንተ? ምን ችግር አለው እንዴ? ምን ነው ቀላል? እኔ አሁን እኔ ወልጄ ሳለ አስቡ መተው ከባለቤቷ ጋር መተው ምናምን ነው እንትን ያሉት። ውይ ምን ችግር አለው? ሄዳ አድረሳት መለስ ነው ያለን እንጂ እኮ እኛ በዛው ተቀበለን እዛው እኮ ቀራለ አይደለም እንትን ያለው ነገር የለም። በቃ ይልክተኝ እንደማይሆን ነው እየነገርኳቸው ያለው አይደል? እንደማይሆን ነገራቸዋለሁ። ለምንድን ነው ማለት ነው እንደዚህ ንግግሮች እኔ ውስጥ እንትን እስከምድረስ ነው ወይ ደግሞ እየቀለድኩ ነው። ሲጀመርም የማይቀለድ ቀልድ አትቀልጂ። በዚህ ሰዓት ብድግ ብለሽ እኮ ቀልድ አይደለም እናቴ፣ እውነቴን ነው እየነገርኩ ያለሁት። ስነሳሳይሽ በቃ አለው ሁሉም እኮ የቤት ህግ አለው አይደል? የባባ ራሱ ደክሞታል መሄድ አለበት። ደግሞ ምክርም ሰው ነው የቤተሰብ ህግ አለው ሁሉ ነገር ዝም ብሎ እንደማይኖረው ተሬ ነው ተነስቶ ይሄ መሄድ ምናምን አይታሰብም። እንደዚህ ዝም ብላችሁ እኔ እዚህ ቦታ ደርሼ እስከምመጣ ብላችሁ ሌላ ነገር ታወራላችሁ እንዴ? እሺ በቃ ተው። እሺ ነው ሲጀምር ተው በቃ አንተ ልኮ እኔ ላስፈቅድ ብዬ ነው እንጂ ማለት ነው መሄዱ ጠፍቶኝ አይደለም። የማውቀው ቤት ነው የማውቃቸው ሰዎች ናቸው። ምን ችግር አለው? ምን አንተ እንደዚህ የምትሆነው ለአንድ ቀን ነው ለቀን እናንተ አሁን በዚህ እንደዚህ ትሆናለህ እንዴ? አይደብርም እንዴ? አንተ ስራሱ ችግር አለብኝ። ምንድነው የኔ ምን ነው ችግር? ምን ላይ ነው ችግር? ይስንገር 3 ቀን ትላለህ ትያለሽ። እግዚአብሔርን ይሄ ነገር ማለት ነው ሲጀመር ፍራንክ እያደረጋችሁ እንጂ ማለት ነው እንኳን 3 ቀን አንድ ቀን ተቤትሽ ተለይተሽ ነው አንተ በቃ አደል ማስፈልግ እንዴት እንደዛ ትያለሽ? ሲጀምር ካልክሽ በቃ ፍራንክ ነው ስራ ታርክሽ ይጀምራል
ፕራንክ ይሁን ካልክ ይሁን። ፕራንክ ደግሞ አለው አግባብ። ዝም ብሎ በመሬት ተነስቶ እንደዚህ አይነት ወሬ እየተወራ ፕራንክ አይደረግም። እሺ ይደብራል በጣም። ምን ችግር አለው? ታካብዳለህ እንዴ አንተ? ታካብዳለህ እንዴ? ምን ማለት ነው? ማለት ምን ችግር አለው? ብሄድ እስኪ ይሄን ያክል አንተ መሄድ እኮ ትችያለሽ። እነሱ ዘመድ ብለው ማለት ነው እየመጡ እየጠየቁና አይደል? እኔ ስጄ ባባን ባሳያችሁ ስለ የባባ ጉጉት እንዳላችሁ ታውቃለህ። እንደሚናፍቁ ታውቃለህ። ንግግርሽ እኮ ነው እኔ እንደዛ ሊያስብለኝ የቻለው 3 ቀን እኮ ነው ያልሽኝ። እና 3 ቀን ደግሞ ህፃን ልጅ ነው ቀላል መንገድ አይደለም እኮ ዲ ለዚህ ቅርብ ነው፣ ግን ለቤታችን ሩቅ ስለሆነ አስበው ያን ሁሉ መንገድ ደርሶ መልስ ልበልክ እስኪ ንገረኝ። እንደማይሆን ነው እኔ የምነግርሽ አይደል? ለምን አንተ ልጁን ይዛ ከምትንገላታ ምን ችግር አለው? እኛ ጋር ድረስ ቆይታ ብመጣ እናንተ ደግሞ በእንደዚህ ያለ ደረጃ ዝም ብላችሁ አይባልም። ሲጀመር አንተ ዴንሳ ደግሞ እንደዚህ አይነት ወሬዎችን አቁም በቃ አይባልም። እንደዚህ አይነት ንግግሮች አይነገርም ሲጀመር። አንዳንዴ እና ምን ብለን ነው ራሽ በቃ አይደለም እስኪ ልጠይቅህ። አሁን አንተ እስከምትመጣኛ ወጣን ብንሄድ ምን ትል ነበር? እና ለምን ብንሄድ ኑሮ እኮ ምንም እኮ ይሄን ያክል አትለመንም ነበር አይደለም? ዝም ብሎ እንዴት ይሄዳል? እንዴት ዝም ብላ ትሄዳለች? ሲጀመር አይደለም አሁን እኛ አንተ እስከምትመጣ እየጠበቅን ያለ ነው ማለት ነው። አንተ ፍቃድ ለማግኘት ነው። ከኔ ፍቃድ እና በቃ ትሄድም አልኩ። ፍቃድ በቃ እንደማትሄድ ነገርኩሽ። ምንድነው ማትሄድበት ምክንያት? አንቺ ደግሞ ሌላ ወሬ አታውሪ። በቃ ቆም አለቀ። ከዚህ በኋላ አታስወሪ። አይሆንም። ያማን እንደ ልጁ እኔ እኮ ካንተ ዘመዶች ነው ልሄድ ያልኩት ከኔ አይደለም እንኳን በቃ ትሄጂም አልኩሽ። በቃ ሲቴም ፕሮግራም ሲኖር የሆነ ሰዓት እኔ እጄሽ እሄዳለሁ። ከዛ ውጭ አትሄጂም። አንቺ 3 ቀን እዛ እጄ አድራለሁ ውላለሁ ምናምን ብለሽ ሙድ ትይዣለሽ እንዴ? ሙድ አይደለም እኮ ናቲ። ምንድነው የሚጎልብህ አንተ? እኮ ሙድ አይደለም እኮ በዚህ በእንደዚህ አይነት ነገር እኮ ሙድ ያያዝም አንተ። ቤት ማለት እኮ ዝም ብሎ እንትን አይደለም እንዴ? ከዚህ በላይ ለወሬ አታውሪ። እሺ አብረን እንሂድ። በዚሁ ቅርብ ነው። እኔ አልሄድማ ዛሬ ፕሮግራም የለኝም። ስራ አለኝ። ሲጀምር ደግሞ የስራውን ሁኔታ ማሰብ መቻል አለብኝ። አንተ የዚህ ድረስ መጥቼ ሳልጠይቃችሁ ልሄድ? እሺ ስለዚህ አንተ ካልሄድክ እሷ ማትሄድም ማለት ነው። በቃ ስራ አለኝ፣ ፕሮግራም አለኝ። ማን በፕሮግራም ነው ሁሉም እንቅስቃሴ። ሲጀመር የስራውን ሁኔታ ዝም ብዬ ብትቼ እንዴት ነው የምሄደው? ስለዚህ እኔም ከዚህ በኋላ በፕሮግራም አድርገዋለሁ ማለት ነው እናንተ ጋር መጣው። አንተ ደግሞ ተረጋጋ። መጀመሪያ ሌላ ወሬ አታውራ። ዝም ብለህ ሌላ ነገር ትላለህ። አሃ እና ታዲያ ፕሮግራም የሌለ ሰው አለ እንዴ? ያለ ፕሮግራም ሁሉም ሰው አንተ ብቻ ነው በፕሮግራም የምትመራው? ሌላ ሰው ፕሮግራም መራት አይችልም? ያስጠላል እንደዚህ ነው ወሬ ሲጀመር። ይቅር ይበሉ በቃ። እሺ ለማንኛውም ፕራንክ ነው እያልክ ነበር ነው መሰል እያልክ ነበር። ፕራንክ ነው እንጂ በዚህ ሰዓት እኔም ፕሮግራም አላሰብኩትም። ካንተ ጋር ነው አብሬ መሄድ የምፈልገው። ታለቅስ ነው አንተ ደግሞ ከመቼ ጀምረህ ነው ከሷ ጋር ነው ታለቅስ ነው? እና አሁን ምን ሁልጊዜ እናንተ ብቻ ናችሁ እንዴ ወንድማማቾች እንትን የምትሉብኝ? የሚገርመኝ ነገር ማለት ነው ካሜራ እዛ ጋር እንዴት አላየሁትም ነው ጥያቄ። ተሸፍኗና በዛፎቹ መካከል ነው ያለው። ለዛ ነው ተደበቀ። አንተ ያላየው እንኳን አንተ እኔ ራሱ አላየሁት። አይባሉ እንዴ ሽንት ቤት ደርሼ እስከምመጣ ድረስ እንደዚህ ፕራንክ ነው ካላችሁኝ ከዚህ በኋላ እንቅስቃሴያችሁን ፕራንክ ነው ማለት ነው። አላምናችሁም ሁለታችሁም አንድ ላይ ስትሆኑ። ከዚህ በኋላማ እንደውም የምንሰራልህ ይመስለኛል። ለዛሬ አልተሳካልኝም ያን ያህል ግን ከዚህ በኋላ የምሰራህ ሁለታችሁንም ሰራለሁ። ካሜራ ደቅ አድርጋችሁ ስታወሩ እኔ መጠርጠሬ ግድ ነው። አንቺ አያስጠላም? 3 ቀን ምናምን እንደው እስኪ ነቃብሽ ታረጋለሽ እንዴ? 3 ቀን ምን ችግር አለ? ከርቀቱ እኮ አንፃር ነው። ጀመር ትንሽ ናት እኮ 3 ቀን አክስት ቤት ቆይቼ እመጣለሁ። ምን ችግር አለ? እንኳን 3 ቀን ሳምንትስ ብቀመጥ ግን ጠብቅ። 3 ቀን አንቺ እንደው ሰው ቤት ማደር እንኳን አይጨንቅሽም? እንደው ምንም አይጨንቅኝ። 3 ቀን ማደር አይጨንቅሽም? ለምን ይጨንቀኛል? አንድ ቀን አታድር። እኔ ከልጅ ተለይቼ ሳድር ብቻ ነው የሚጨንቀኝ እንጂ ከዛ ውጭ ምንም የሚጨንቀኝ ነገር የለም። ለማንኛውም ፕራንካችሁን በአግባቡና በልኩ አድርጉት። እንዴት ነው? አንተም በቃ ከሷ ጋር ከተመሳጠርክማ አለቀልኝ። ደምን ባለም ታስለቅሱ። ገና ምን አይተ እኔ ብድሬን ካልመለስኩ እኔ ሰው አይደለም። ውይ እኔ ነኝ ገና ብድሬን ያልመለስኩት። ጠብቁ፣ ሁለታችሁንም ጠብቁ። እና ውዶችዬ እስኪ ያለንበት ቦታ ምን ይመስላል? አያምርም? አንዳንድ ጊዜ ማለት እንደዚህ ወጣ ብላችሁ ፈታ ማለት ጥሩ ነው። ባባዬ ያው እንግዲህ እንቅልፉ መጣና ተኛ። የምር ብዙ ቦታ ስለተጓዘ መሰለኝ ደከመ ብሎት ተኝቷል። እና እንደዚህ ፈታ ለማለት ማለት እስኪ ውዶች እቤት ውስጥ ሁነን ከምንሰራና ወጣ ብለን ከምንሰራ የትኛው ደስ ይላል? ይሄን ነገር ማን ኮሜንት ላይ ጻፉልኝና እንደዚህ የሚያማምሩ ቦታዎችን ወጣ ያልን እንሰራላችኋለን በእናንተ ፍላጎት ማለት ነው። አሪፍ ኮሜንቶች ከተጻፉ ቦታውን ከወደዳችሁት እኛን ከወደዳችሁ ማለት ነው ወጣ ያልን እንደዚህ የሚያማምሩ ቦታዎች እየወጣን መስራት እንችላለን። ያው ከባባ ጋር እንግዲህ ባባ እንደነገርኳችሁ ሁሌም ከኛ ስራ አይጠፋም፣ ድምቀታችን ነው። ያው ሐሳቤን እንደቀየርኩ ነግሬያችኋለሁ። አብረን እየተቃቀፍንም እየተዛዘልንም ማን ብቅ እንላችኋለን። ሰላማችሁ ብዝት ይበል። በሌላ ቪዲዮ እስክንገናኝ ድረስ ባይ